በጣም የምትወጂው ባልሽ ከ14 ዓመት እህትሽ ጋር ሲማግጥ ብታገኙ ምንድን ነው የሚሰማሽ? እስኪ እህቴ፣ ይህ እውነተኛ ታሪክ ነው። አንዲት እህቴ በውስጥ ያወራችኝ ታሪክ ነው። ታሪኩ ከተፈጸመ 1-2 ዓመታት ይሆነዋል። ባለትዳር ናቸው። ብዙ ዓመታት አብረው ኖረዋል። 5 ልጆች አፍርተዋል። የሆነ ቀን ከቤተ ክርስቲያን ሌሊት 12 ሰዓት ስትመለስ የጸሎት ቤታቸው በር ፊት ለፊት የባሏና የእህቷ ጫማ ቁጭ ብሏል። እነዚህ ሰዎች እየጸለዩ ነው እንዴ ብዬ አሰብኩና ውስጤ ፍርሃት አለው አለች። ከዛ ብርግድ ታደርጋለች። ባልና እህቷ ተጣብቀው ራሳቸውን አያውቁም። በቃ ስሜት ውስጥ ጠልቅ የሆነ ስሜት ውስጥ ገብቷል። ባሏ ምን እንዳላት ታውቃላችሁ? ስሜትሽን ያቋርጥሽ ነው ያላት። ምንድን ነው የሚሰማችሁ? ጭራሽ መጸጸቱ መደንቀቱ ቀርቶ ስሜትሽን ያቋርጥሽ፣ ስሜትሽ ይቋረጥ። ለካ እቺ ሴት አላወቀችም እንጂ ከእህቷ ጋራ ከ14 ዓመቷ ጀምሮ እስከ 16 ዓመቷ ለ2 ዓመት ይሄ ባል ሁለቱንም እህትማማቾች ሲያደርግ ነው የኖረው። በጊዜ ተኝ ይሉኛል አለች። ለካ እነሱ ስራቸውን ሊሰሩ ነው። የሆነ ቦታ ሰርግ ሄደን ከኔ ትቶ ከሷ ጋር ነው የሚጨፍረው። ከልጆቹ ጋር ልጆቹን ላዝናናቸው ይልና ሐዋሳ ኃይሌ ሪዞርት ይሄድና ለካ እነሱ ልጆቹን የሆነ ቦታ ይተውና አልጋ ይዘው ይገባሉ። ከዛ የሆነ ሰው አያቸውና እዛ ደወለልኝና እውነት እህትሽ ነች አለኝ አለች። አዎ እህቴ ነች። እኔ ምን ጠርጥር ያለች ባሌን አምነዋለሁ። ለካ እነሱ እዛው የሚያረጉትን ሲያረጉ ይውሉና ማታ ይመጣሉ። እስከዚህ ድረስ አልነቃችም። እንግዲህ እቺ ሴት 2 ዓመት ሙሉ አልነቃችም። ከዛ ጭራሽ ለምን አዘዝሻት ይለኛል አለች እህቴ። ለምን ታሰቃያታለች? ጥሩ ልብስ ያመጣላታል። እንጂ ይሄ ባሌማ በቃ እህቴን በጣም ወዶልኝ ነው ብሎኝ በቃ እህቴን በጣም የወደዳት መስሎኝ ደስ አለኝ አለች። በቃ እህቴን ወደደልኝ ባሌ፣ ለሷ ብዙ ነገር ያደርግላታል አለች። እኔ ሳዛት ለምን አዘዝሻት? በነገራችን ላይ ባልሽ እህትሽን መንከባከብ ከጀመረ ጠርጥሪ። ሚስት ከአንተ አስበልጣ ወንድምህን መንከባከብ ከጀመረች ጠርጥር። እንዲህ ስል ደግሞ ነው ማለት አይደለም፣ የብዙ ሰዎች ታሪክ ስለሆነ። ከዛ ፊት እቺ ሴት ማለት ነው ሰራተኛ ያበረክትላት። እህቷን እንኳን ያመጣቻት። ቆይ ምን እየሆኑ ነው ሰራተኞቹ? ለምንድን ነው ሰራተኛ የማይቀመጥልኝ? አሁንስ ሰለቸኝ ብዬ ነው አለች። እህቴ ጋራ በቃ እናቴ ጋራ ደውዬ በቃ እህቴን ላኪልኝ አልኳት። እህቴ መጣች። ከዛ እነዚህ ጥንዶች ወይንም ከዛ ይሄ ወንድ ከእህቷ ጋራ ብዙ አመታቶችን ግንኙነት ያደርጋሉ። ኢቭን ከሌሎች ሴቶች ጋራም ያደርጋል። ከዛ አንድ ቀን አለች መኪና አለው፣ ሹፌር ነው፣ ግቢ ውስጥ መኪና አቁሟል አለች። እና ዛሬ ውድ ዕቃ ነው የጫንኩት ይለኛል አለች። ውድ ዕቃ ነው የጫንኩት ይልና ይወጣል አለች ሌሊት። ለካ እሱ ግቢ ውስጥ ጋቢና ውስጥ ሌላ ሴት አስተኝቶ ነው፣ ረዳቱ ከላይ ተኝቷል። እየደና ያችን እዛ ሴት የሚያደርገውን ያደርግና እንደገና ተመልሶ መጥቶ ይተኛል። አሁንም መልሶ ይወጣና ሄዶ ጋቢና ውስጥ የሚያደርገውን አድርጎ ይመለሳል። እቺ ሴት ማለት ነው የደረሰች። ይሄ ሁሉ እኮ የነቃችው መቼ ነው? ሁሉን ነገር ካወቀች በኋላ ነው። ረዳቱ ራሱ በቃ እኔ ምን ብዬ ልንገርሽ፣ በጣም በቃ ፈራውኝ እንጂ ብዙ ሴቶች ጋር የሚያደርጓለች። እና እህትዮዋን ስትጠይቃት መጀመሪያ ላይ ደፍሮኝ ነው አለቻት። ከዛም በኋላ ግን በፍላጎቴ ነው፣ በቃ ደስ እያለኝ ነው ማድረገው። ለካ በጊዜ ተኚ የሚሏት እነሱ ስራቸውን ለመስራት ነው። ተኚ። ከዛ እኔ ወልጄ ተኝቼ ቆይ በቃ እንትን በይ፣ ቆይ ልጁ ጮሆብኝ ወይ አንቺ እንትን ምንድነው በቃ ወልዳ ተኝታ አይ አንቺ ከልጁ ጋር ስለማይመች እኔ እዛ ለተኛ ሳሎን። ለካ ሳሎን እህትዮዋን አቅፎ እየተኛ ነው። ግን ያመማት ስሜትሽን ያቋርጠው ያላት ህመም መቼም ቢሆን ያመማው አይጠፋም።
እና በስተመጨረሻ ያ ወንድ አስታረቋት በንስሐ ግን ሊቀየር አልቻለም። በስተመጨረሻ እህቷንም አባረረቻት፣ ወደ እናቷ ሄደች። ከዚህ ወንድ ጋራም አብረው ነው የሚኖሩት። ግን ያው አንድ ላይ ብንሆንም ተለያይተናል እንደተባለው አንድ ቤት ውስጥ ይኖራሉ። እንደዚህ አይነት ወንዶችም አሉ። እንደዚህ አይነት በቃ በትዳራቸውን የማያከብሩ አስቡት እንግዲህ 5 ልጅ ወልዶላታለች። 5 ልጅ ሰጥተዋለች። ምን አተነ ምን አጣ? እስኪ አንዳንዴ ውስጣዊ ፍላጎታችሁን ካልገታችሁት በነገራችን ላይ ያጠፋችኋል። ራሳችሁን መጠበቅ ያለባችሁ ከራሳችሁ። ምክንያቱም ውስጣችን የሆነ አውሬ የሆነ እንስሳ የሆነ ሰይጣናዊ የሆነ ባህሪ ያለን ያ ካልተገራ ያጠፋናል። በነገራችን ላይ ብዙዎቻችሁ ራሳችሁን ከራሳችሁ ጠብቁት። ይሄ ወንድ እንግዲህ ከሚስቱ ምን አጣ? በሚስቱ ላይ እህትየዋን ሰራተኛ የሚባል አይቀረውም። ሰራተኞች ማለት ነው። ሰራተኛ አንቺ ቤት ውስጥ ማይበረክት ከሆነ ባልሽን ጠርጥሪ። የምሬን ነው። እኔ በቃ ብዙ ታሪኮችን ስለምሰማ ነው። ሰራተኛ አይቀመጥልኝም። እኔ ሰራተኞች ለምንድን ነው እንደዚህ የሚሉ? ከዛም በኋላ አንዷ አለች፣ አንደኛዋ ደግሞ ስትነግረኝ ለካ ሰራተኛ አይበረክትላትም። እሱ ለካ ሲደፍር እያደረ ነው። ያስጨንቃቸዋል ሚስቱ በሌለች ቀን ማለት ነው። ከዛ በቃ አንደኛዋ ደውላ እኔ ቤቱን ለቅቄ የወጣሁት በቃ ባልሽ እያስቸገረኝ ነው፣ በቃ እንዳትናገር ያለኝ፣ በቃ ያው ሲሰለቸኝ ግን ለቅቄ ወጣሁኝ። ስለዚህ ሰራተኛ ማይበረክትልሽ ከሆነ ባልሽ ጀምሯል ማለት ነው። እና ሴቶችም ትዳራችሁን አክብሩ፣ ወንዶችዬም ትዳራችሁን አክብሩ። የልጅህ እናት ነች። ከልጅህ እናት ምን አጣ? እስኪ ምን አጣ? ምንም። የልጅህ እናት ጋራም ያለው እቃ እዛች ሴት ጋራም ያለው ነው። ፍላጎት እየተጫወተብህ ነው። ውስጣዊ ማንነት ይሄ ካንተ በተቃራኒ የሆነው ማንነት እየተጫወተብህ ነውና ወንድሜ ራስህን ከራስህ ነፃ አውጣ። ከተመቻችሁ ፎሎ አድርጉ። ወዳችኋለሁ። ፍቅር በልባችን ይንገስ።